እባካችሁ እቺ ልጅ ሹርጣ ሳቢያ ውስጥ ናት ያለችው። የምታውቁት ሰዎች አትናገርም፣ ምንም አትልም። እባካችሁ እቺ ልጅ የምታውቁ ሹርጣ ሳቢያ ውስጥ ነው ያለችው። አሁን ከዛ ነው ቪዲዮ እየለቀኩላችሁ ያለሁት ማለት ነው፣ ሹርጣ ሳቢያ ላይ ማለት ነው። የምታውቁት ሰዎች እባካችሁ ሽርሽር እያረጋችሁ እቺ ልጅ ከሹርጣ ሳቢያ እንድትቀበሉንና ወደ አገሯ እንድትገባ የምታውቁት ሰዎች አትናገርም፣ በምንም ተአምር ምግብም አትበላም። የት አገር እንደሆነች ልናውቅ አልቻልንም ማለት ነው። የምታውቋት ሰዎች እባካችሁ እስከ ያለውን ሽር እያረጋችሁ እንድትረከቡልን እንድትተባበሩን እፈልጋለሁ። ሰላም አለይኩም። የሀገራችን ልጆች በስደት አለቁ እኮ የምር ማለት እኔ እንጃ ምን እንደምል አላውቅም። ግማሹን እንደዚህ መናገር አይችልም፣ ግማሹ ደግሞ እንደዚህ ነቅለዋል። ምንድን ነው ቆይ ተከሰተ ያለው ማለት ምንድን ነው እየሆነ ያለው ነገር? ምንም ሊገባኝ አልቻለም። እንዴ ነው አሁን ላይ ነው በጣም እንደዚህ አይነት ነገሮችን እየሰማን እያየን የመጣ ነው። መናገር አትችልም፣ መብላት አትችልም፣ ማውራት አትችልም። ባለፈው አይታችኋል፣ ከመዳን ቤት ወጥታ ምንድን ነው ልብሷን እንዳላውልቃ ማለት ነው መኪና ላይ ቆማ ምናምን በቃ ነቅላ ማለት ነው። ታውቃላችሁ እቺ ራሷ አሁን ከላይ ጡት ማዣ ብቻ ነው የለበሰችው። የዩኒፎርሟን ወገቧ ላይ አድርጋ የት እየሄደች እንደሆነ አረቧ ምን ትለች? ወይኔ ራቁቷን እኮ ነው የልጅ ትቀርሳታለች። የሚያናድደው ነገር ማለት ነው። እና ምን እየተካሄደ ነው ያለው? ለምንድን ነው ስብር ያጣ ነው? በተለይ አሁን ላይ የሚመጡ ልጆች ለምንድን ነው ቶሎ የሚነቅሉት? ቶሎ አይምሯቸው የሚነካው ለምንድን ነው እንዴ? መዳሞች ሆነ የሚሰጡት መድኃኒት አለ እንደ እኔ ግራ ገባኝ እኮ። በየቲክቶኩ የምታዩት እንደዚህ የሆኑ ልጆች ብቻ ደግሞ በጣም ትንንሾች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የከዶ ጅማ ቲዩብ ተከታታዮች እንደውም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል። ወጥቶ ከመቅረት ወጥቶ ክፉ ነገር ከሚያጋጥም ጣይብ ክፉ ነገር ከማጋጥም ማለት ነው አላህ ይጠብቃችሁ። በጣም ነው ልቤን ያሳዝነው ማለት ብቻ። ለማንኛውም በጣም ከባድ ነው። እንዴት ነው ከሰው ሀገር መታችሁ ከሀገራችሁ መታችሁ ሰው ሀገር ላይ እኖራለሁ ልወጣለሁ ሰው ሆናለሁ ብላችሁ መታችሁ እንደዚህ መሆን በጣም ያማል። የምሬን ነው የምላችሁ እንዴ። ብስሚላህ ረህማን ረሂም። አንደኛ ነገር ያለ እድሜያቸው ነው ነገሩ። እኛም ያለ እድሜያችን ነው የተሰደድነው። ግን ምን እንደሆነ አላውቅም። አሁን ላይ የሚመጡ ልጆች በጣም ነው ቶሎ ነው አእምሯቸው የሚነካ። ምን እንደሆነ እኔ አላውቅም የምር እንዴ። አንድ ሁለት እኮ አይደለም። እኔ የገረመኝ ነገር አሁን እቺ መግቢያ ላይ አይታችሁ ያያችኋት ልጅ መናገር አትችል፣ ማውራት አትችል፣ ምንም ማለት ነገር አትችልም። በጣም ነው የምታሳዝነው የምር። ለምንድን ነው መፍትሄው ምንድን ነው ማድረግ ያለብን እንዴ? ይሄ ነገርማ በቃ ሆ ብለን እንጃ። ሲጀመር የምን ህግ አለና ነው ያለ እድሜያቸው ከሀገር እያስወጣ እንደዚህ እያሳበደ ይልካል እንዴ? ብስሚላህ ረህማን ረሂም። እንደው እነዚህ ደላሎች አንደኛ ነገር ሀገር ላይ ተሞልቶ የሚመጡት ነገር ሌላ ነው። በቃ ሀገር ላይ ሁሉም ነገር እንደተደላደለ ምናምን፣ እዚህ ሲመጡ ሙቀቱ አለ፣ ጩኸቱ አለ፣ ምኑ አለ። ሲያዩ ማለት ነው ይደነግጣሉ ይመስለኛል። እኔ መቋቋም ያቅታቸዋል። ወደ ፈጣሪያችሁ ቅርቡ ነው። በቃ እኔ እንጃ። እኔ ወላሂ መጀመሪያ ስመጣ በጣም በተለይ እንትናት ምንድናት ጃዋ ነው ምንድን ነው የሚሉት ሌላ ዜጋ ናት። እና ወላሂ ቁም ስቅሌን ነው ያሳየችኝ። መዳሟ ቀን ነው የምተኛ። በቃ ማልቀስ ስፈልግ ራሱ መጸዳጃ ክላስ እየገባው ነበር ማለቅ ሰው። በቃ የሆነ እንዴት ነው አንድ ቤት በተለይ ሁለት ሰራተኛ ስትሆኑ ያቺ መጀመሪያ የነበረችው ሰራተኛ በቃ መዳም ካልሆንኩ ነው የምትለው። ወላሂ በቃ የሆነ ትንሽ ደክሞኝ እንዲህ ቁጭ ስትመጣና እንትኑን ትለኛለች ግርግዳውን። በቃ በጣም ነበር ማለቅሰው። ያው አላህ ግን መጀመሪያ ከዛን ቋንቋ እያወቅኩ ምናምን ስመጣ ምግብ የሆነ ከሰው ጋር መብላት አትወድም። ከጃዋዎች ጋር ተሰርታችሁ ከሆነ
እና ይሄ ምግብ ያንቺ አይደለም ይሄ ምግብ ምናምን ልብስ ራሱ እንደዚህ በምንድነው በማጠቢያ እንዳታጥቢ በገሳላ ማለት ነው። ከዛ መጨረሻ ላይ እኔ ቋንቋ አልሐምዱሊላህ በመጣሁት በ3 ወር ምናምን ወዲያው ነው ቋንቋ የለመድኩኝና ለዛ ለሴትዮ የነገርኳት እንደዚህ ምናምን አለችኝ እኮ ምናምን ስል ከዚህ የፈለግሽውን የፈለግሽውን በእንትን መጠቢ ምን አገባት እሱ አለችኝ። በቃ ቋንቋ እያወቅኩ ስመጣ እናቴ እኔ ማለት በቃ መዳሜ በጣም ነበር የምትወደኝ። ከእሷ ጋር ፒስ ምናምን እየሆንኩ ስመጣ ነገርኳት ምን እንደምታረገኝ። እንደ ጭራሽ እሷ በእኔ ቤት መዳም መሆን ትፈልጋለች እንዴ አለች። እሷም በቃ እኔም ቋንቋ ስለምድ ግን 3 ወር ሙሉ ቋንቋ እስክለምድ ድረስ ወላሂ በቃ በጣም ነበር ማለቅሰው። ከዛን እቺ መዳሜ ደግሞ ማለት ነው የእንትን እያለች ለማናት አበሾች ምናምን አሉ አይደለም ትናገርና ምን ሆና ነው እስቲ ለምንድነው መታለቅስ አውሯት ምናምን ያለች ቋንቋ የሚያውቁ ሰዎች ደውላ ምናምን ታገናኘኝ ነበርና በጣም ከባድ ነው ማለት በቃ ያን ሁሉ ግን እኔ የተበደልኩት በስራ ሳይሆን በዚች በሌላ አሰሪ ማለት ነው። እና ብቻ ከባድ ነው። ለዚህ ነው እንደዚህ መቋቋም ምናምን የሚያቅታቸውና እንትን የሚሉትና በሰዓቱ ግን በቃ እኔ ዝም ብዬ ነበር ማለቅሰው ዝም ብዬ ለማለናቅ ወላሂ ከባድ ነው። ደግሞ ናፍቆቱ ምኑም አለ ታውቃላችሁ። ግን እንደዚህ ድሮ እኔ እንደዚህ ነቀሉ እንደዚህ ምናሉ ምናምን ብዙም የለም። አሁን ላይ ነው በቃ ስታዩ ግራ የሚገባችሁ ነገር እንዴ ምን እየተካሄደ ነው? መድኃኒቱ የሆነ መድኃኒት እየሰጡ ነው እንዴ? ልጆች ይመጣሉ ይነቅላሉ ራሳቸውን አያውቁም ምናምን ነገር እና ብቻ በጣም ከባድ ነገር ነው። አላህ ወጥቶ ከመቅረት ይጠብቃችሁ። አላህ ከእንደዚህ አይነት ከክፉ ነገር ይጠብቃችሁ። ይህም ቪዲዮ ሼር እያደረጋችሁ አድርሱ ለሰው ማለት ነው። ደህና ሁኑልኝ። ሰላም አለይኩም እንደምን ዋላችሁ? ውድ ኢትዮጵያውያን በሙሉ እቺ እህታችንን የምታውቁ ወይም ቤተሰቦቿን የምታውቁ ሁላችሁም ተባበሩ እንላለን። እቺ እህታችንን አሁን ተናገሪ ያገርሽ ልጅ ካሉ በስልጠኛ ማውሪ ከፈለሽ ይሄ ሳንኩራ አፍራን ዳሩታ ነጃም ላላግን ነጀውሴ ዴቲ ራመቶ ፈረጃ አጂገለቶ እስቲ የባለቤትሽ ስም አገርሽ ቲጋሌ ገበዮ እስቲ ሁሉም ማቻላን እንደ በኃይል ህንጨኛን የስልጤ ቦታው ተናገሪ ያለበት ቦታ እሱን ታዩ ስልጤ ያለሽ የስልጤው ነገር ያንናንተ ነገር አንጨኛን የበድሉት ምሽት አንጨኛን የምታውቋት ሰዎች ካላችሁ እቺ ልጅ ብትረዷት አሪፍ ነው። ሳውዲ ብዙ ማውቃቸው ሰዎች አሉ ብላኛለች። በጣም ታማለች። ሰው ሲያወራ ሊያርዱኝ ነው የምትለው ሊገሉኝ ነው ትላለችና አሁን ያለችው መክተብ ነው። እባካችሁ የምታውቋቸው ሰዎች እቺ ልጅ አንድ ነገር አድርጓት።